ቄጤማ ይታደላልና ካህናት ያድላሉ ለህዝቡ ሰውም ራሱ ላይ ያስራል ይሄ ቄጤማ ምንድነው የኖህ መርከብ የጥፋት ውሃ ከሆነ በኋላ መርከቧ ውስጥ ሆኖ ነው ውሃው መጉደል አለ መጉደሉን ለማረጋገጥ መጀመሪያ ቁራን ላከው በዚያ ቀረ ከዛ ርግብ ላካት ሄዳ መጣች በሁለተኛው ስትሄድ ቅጠል ይዛ መጣች እንግዲህ የክርስቶስ ሞት የሞት ይባላል ሞት የሞተበት ቀን ነው ክርስቶስ ሞተ ማለት ሞትን በሞቱ አሞቶ ለሞት ይላሉ በሞቱ ሞትን ገደለው ይላሉ አባቶቻችንና እሁድን ሰንበት ያሰኛት ከነስሟ ሰንበተ ክርስቲያን ነው የምትባለው ራሱ የክርስቲያኖች ሰንበት ነው የምትባለው እሁድን ክርስቲያን ሰንበተ ክርስቲያን ያሰኛት ወይም ሰንበት ያሰኛት የክርስቶስ ትንሳኤው በትንሳኤው ምክንያት ነው ስለዚህ ክርስቶስ መርጦ በእሁድ በሰንበት ተነስቶ ሳይሆን መነሳቱ ነው እሁድን ሰንበት ያደረገው ማለት ነው እሱ ጌታችን አርብ 9 ሰዓት ነው የሞተው 11 ሰዓት ድረስ መስቀል ላይ ቆየ 11 ሰዓት ላይ ከመስቀል አውርደው ቀበሩት 12 ሰዓት ሲሆን ሰንበት ገባ ከዛ ቅዳሜ ሙሉ ቀን አለ እሁድ እኩለ ሌሊት ተነሳ ስለዚህ ስትቆጥሩ 72 ሰዓት ሊሞላ አይችልም በእንባን ያጀቡት ማለት ነው እንደ ጾታ ስታዩ ወንዶች እየደበደቡት እየገረፉት ነበር ሴቶች ግን እያለቀሱ ነበር የመከራው ተካፋዮች ነበሩ ጀት አዘጋጅተው ይጠብቃሉ ኢየሩሳሌም ይጠብቃሉ ጀት አዘጋጅተው ከዛ የትንሳኤው እሳት ሲለኮስ ይሰጣቸውና እሱን ይዘው ሄደው ነው ሌሊት ላይ እዛ ትንሳኤ የሚያከብሩበት ማለት ነው ቀዳም ስዑር የትንሳኤ ማግስት ያለው ቅዳሜ ነው ሁለት ትርጉም አለው የመጀመሪያው የተሻረ ቅዳሜ ማለት ነው ስዑር የተሻረ ማለት ነው ሁለተኛው ደግሞ የለመለመ ቅዳሜ ማለት ነው በለመለመ መስክ ያሳርፈኛል በረፍቱ ሐዘን ይመራኛል የሚለውን ውስተ ብሔር ስዑር ያሐድረኒ በለመለመ መስክ ያሳድረኛል ይለዋል እና በግዙ ስዑር ለምለም የለመለመ ማለት ነው የተሻረ ያሰኘው እንግዲህ በብሉይ ኪዳን የነበረው ሰንበት ቅዳሜ ነበር ቀዳሚት ሰንበት ነበረች እግዚአብሔር ከሥራ ሁሉ በሰባተኛው ቀን አረፈ ይላል እሁድ ነው ስራ የጀመረው ስራውን የፈጸመው ፈጥሮ ከጨረሰ በኋላ አረፈ የተባለበት ቅዳሜ ነው እና ይህ ቅዳሜ የማይጾምበት ሰንበት አይሁድ ወይም ቀዳሚት ሰንበት የቀደመችው ሰንበት ተብሎ የሚከበር ቀን ነው ይህንን ቀን ግን በጾም ነው የምናሳልፈው ሰንበት ላይ መጾም ሰንበት እንደመሻር ነው ይቆጠረው ስለዚህ በጾም የምናሳልፈው የተሻረ ሰንበት ሆኗል ይሄ የሆነበት ምክንያት የሰንበት ጌታዋ ክርስቶስ በመቃብር ውስጥ በሆነበት ዕለት ስለሆነ በዛን ቀን ምግብ አንበላም ብለን ሐዋርያቱም እሱ ሳይነሳ ትንሳኤውን ሳናይ አንበላም ማለታቸው እነ ቅዱስ ያዕቆብ እሱን መነሻ አድርገን ስለምንጾመው ነው እግዚአብሔር ከስራው አረፈ ተብሎ ቀድሞ ተነግሮ ነበር ፈጥሮ ሲጨርስ ግን የሚያርፈው የሚደክመው አካል ነው አይደል እግዚአብሔር በባህሪው አይደክመውም ትንቢት ነው ለካ ለዚህኛው ቅዳሜ ነው መቃብር ውስጥ አርፎ የማሳለፉን ለማስታወስ ነው በዚህ ምክንያት ቀዳም ስዑርን ብለን እናከብረዋለን ሁለተኛ ሞትም የተሻረበት ነው በሞቱ እንግዲህ የክርስቶስ ሞት የሞት ይባላል ሞት የሞተበት ቀን ነው ክርስቶስ ሞተ ማለት ሞትን በሞቱ አሞቶ ለሞት ይላሉ በሞቱ ሞትን ገደለው ይላሉ አባቶቻችንና በዛ ምክንያት ሲሮ ሞተ በስጋ በሞትን በስጋ ሞቶ ሞትን ሻረው በላ ቤተክርስቲያናችን የምትዘምርበት ስለሆነ ይሄ ስዑር የሚለው ስም ይገባዋል ሁለተኛ ለመለመ የሚያሰኘው ጠዋት ዕለት አይተሽ ከሆነ ቄጤማ ይታደላልና ካህናት ያድላሉ ለህዝቡ ሰውም ራሱ ላይ ያስራል ይሄ ቄጤማ ምንድነው የኖህ መርከብ የጥፋት ውሃ ከሆነ በኋላ መርከቧ ውስጥ ሆኖ ነው ውሃው መጉደል አለ መጉደሉን ለማረጋገጥ መጀመሪያ ቁራን ላከው በዚያ ቀረ ከዛ ርግብ ላካት ሄዳ መጣች በሁለተኛው ስትሄድ ቅጠል ይዛ መጣች ከውሃ ከፍ ብሎ የሚበቅለው ቄጤማ ነው አይደል ውሃ ላይም የምታዩ ወንዝ ላይም ቄጤማ ነው አይደል ብናገኝ እና እሱን ይዛ መጣች ያ ቅጠል የሰላም ምልክት ውሃው መጉደሉን የሚያሳይ ነውና የኃጢአታችን ባህር ጎደለ የሚለውን ምልክት ለማሳየት ያ ቀን ለመለመ ቅዳሜ ተብሎ አባቶቻችን ቄጤማ የሚሰጡበት ቀን ነው በዚህ ምክንያት ነው ክርስቶስ የትንሳኤውን በዓል ሰንበት አላረገውም ሰንበትን ነው ማለት
ሰንበት ያደረገው ሰንበትን ትንሣኤው ነው ራሱ። ማለት ምን ማለት ነው? ቅድም ስነግርሽ 7ኛ ቀን ሰንበት መቼ ነው ብዬ ነበር። ቅዳሜ ነው አይደል? እሁድ አህደ ማለት ጀመረ ማለት ነው። እሁድ የመጀመሪያው ቀን ነው እና የሥራ ቀን ነው የነበረው። በሳምንቱ የመጀመሪያ ቀን ነው ራሱ የሚለው። ስለዚህ እሁድ በብሉይ ኪዳን የሥራ ቀን መጀመሪያ የነበረ ነው። የሥነ ፍጥረትን መጀመሪያ ቀን የነበረ ነው። እሁድን ሰንበት ያሰኛት ከነስሟ ሰንበተ ክርስቲያን ነው የምትባለው። ራሱ የክርስቲያኖች ሰንበት ነው የምትባለው። እሁድን ሰንበተ ክርስቲያን ያሰኛት ወይም ሰንበት ያሰኛት የክርስቶስ ትንሣኤው ነው። በትንሣኤው ምክንያት ነው። ስለዚህ ክርስቶስ መርጦ በእሁድ በሰንበት ተነስቶ ሳይሆን መነሳቱ ነው እሁድን ሰንበት ያደረገው ማለት ነው። በዚህ ምክንያት ሰንበተ ክርስቲያን ብለን የተጠራችው ራሱ ቅዱስ ያሬድ በተለይ በብዙ ዜማዎቹ ላይ ደጋግሞ የተናገረው ይህችን ቀን ትንሣኤ ክርስቶስ እንዴት ለሰንበትነት እንዳበቃት እንዳከበራት ነው። የመጀመሪያዎቹ የቤተክርስቲያን አባቶች እነ ቅዱስ አግናጤዎስ ዘአንጾኪያ የሚባሉ አባቶች፣ እነ ዮስጦስ ሰማዕት፣ ጀስቲን ዘማርቲር የሚባለው እነዚህ አባቶች የጌታ ቀን የምትባለዋ ይህች እሁድ ቀን እንደሆነች ተናግረዋል። ከዛ በኋላ ትንሣኤውን ተከትለን ነው እንጂ የቀደመችዋ ሰንበት ቅዳሜ ነች። ሰንበተ ክርስቲያን የሆነችው እሁድ ነው እና ከትንሣኤ በኋላ የመጣ ነገር ነው። ከዛ በፊት እሁድ አልነበረ። የብዙ ሰው ጥያቄ ነው 3 ቀንና 3 ሌሊት የሚለው። በነገራችን ላይ የጌታ ትንሣኤና ስቅለት ታሪክ ላይ 3 ቀን 3 ሌሊት የሚል ቃል የለም። ቃሉ ያለው የማቴዎስ ወንጌል ምዕራፍ 12 ላይ ዮናስ በአሳ አንበሪ ሆድ ውስጥ 3 ቀን 3 ሌሊት እንዳደረ የሰው ልጅም በምድር ልብ ውስጥ 3 ቀን 3 ሌሊት ያድር ዘንድ ይገባዋል የሚል ቃል አለ። የዮናስ ታሪክ የክርስቶስ ምሳሌ ስለሆነ በነገራችን የዮናስን ታሪክ ቤተክርስቲያን ቀዳም ስዑር ቀን ነው የምታነበው። የዮናስ ጸሎተ ዮናስ ራሱ የሚነበበው ሆድ ውስጥ ሆኖ የጸለየው ለምን? ጌታ በመቃብር ያደረበት ስለሆነ። የሶስቱ ወጣቶች ጸሎት አለ 3 ደቂቃ። እሱንም ያን ቀን የምታነበው ከእሳት መውጣትን ከሲኦል ከመውጣት ጋር አመሳስላ ማለት ነው። እና 3 ቀን 3 ሌሊት እንዴት ይሞላል? ትክክል ስናየው አይሞላም። 24 ሰዓት ካል 72 ሰዓት እንዲሞላ ከተፈለገ እሱ ጌታችን አርብ 9 ሰዓት ነው የሞተው። 11 ሰዓት ድረስ መስቀል ላይ ቆየ። 11 ሰዓት ላይ ከመስቀል አውርደው ቀበሩት። 12 ሰዓት ሲሆን ሰንበት ገባ። ከዛ ቅዳሜ ሙሉ ቀን አለ። እሁድ እኩለ ሌሊት ተነሳ። ስለዚህ ስትቆጥሩ 72 ሰዓት ሊሞላ አይችልም፣ ወይም 3 ቀን 3 ሌሊት ሊሞላ አይችልም። የተለያየ አይነት አቆጣጠር አለ። ዋነኛው በጣም ብዙ አባቶቻችን የተስማሙበት የአይሁድ አቆጣጠር ነው። ሌሊት ይስህቦ ለመዓልት ወመዓልት ይስህቦ ለሌሊት፣ ሌሊት ቀንን፣ ቀን ሌሊትን ይስበዋል ይሉታል። በእኛ አገላለጽ ለምሳሌ በተለመደው አሁን አንቺን ጳጉሜ 5 ባገኝሽና በማግስቱ መስከረም 1 ላይ ባገኝሽ አምና ነው የተገናኘ ነው ማለት ይችላል አይደለ? አንድ ቀን ነው እኮ ልዩነት፣ ግን አምና ነው የተገናኘ ነው አይደለ? ምንድነው የጳጉሜ የመጨረሻዋ ቀን ጳጉሜ 5 ወይ 6 ያለፈውን ዓመት ሙሉ ወክላ ነው አምና የምትባለው አይደል? ግን አንድ ቀን ነች። ልክ እንደዛ አንድ ሰዓት ሙሉ ቀንና ሌሊትን ሊወክል ይችላል። አንድ ሰዓት ጌታችን አርብ ልክ 11 ሰዓት ነው የተቀበረው። ከአርብ 11 ሰዓት እስከ 12 ሰዓት ያለችው አንድ ሰዓት የአርብን ቀንም ሌሊትን ትወክላለች። ልክ እንደ ጳጉሜን አምና እንዳልኳት ማለት ነው። አምና እንዳልኳት ባለፈው ዓመት ተገናኘን እንደሚያሰኘው የመጨረሻዋ አንድ ሰዓት የአርብን ሌሊትም ቀንም ትስባለች። ከዛ ቅዳሜ ሙሉ ነው። እሁድ ከቅዳሜ 12 ሰዓት ጀምሮ እስከ እኩለ ሌሊት ያሉት ሰዓቶች አሉ። እነሱ ደግሞ የእሁድን ሌሊትና ቀን ይስቡታል ማለት ነው። ስለዚህ ሲቆጠር 3 ቀንና 3 ሌሊት በመቃብር ቆየ ይባላል። ሌሎች አሉ የፀሐይ መጨለም ለመቁጠር የሞከሩ አሉ። መሀል ላይ ጌታ 6 ሰዓት ፀሐይ ጨልሞ ስለነበር እሱን ከቀና ቆጥሯል። ግን የዛኔ ጌታ አልሞተም። አንዳንዶች ደግሞ ሐሙስ ዕለት ሐዋርያትን ስጋውና ደሙን አቁርቧቸዋል። ስለዚህ በእነሱ ሆድ ውስጥ መኖርን ከመቃብር ቆጥረው ኮንፈርተብል 3 ቀን 3 ሌሊት አደረ ያሰኛል ይላሉ። ግን ትንሣኤው ከነሱ ሆድ ስለሆነ ይሄኛው ያስኬድም። ስለዚህ ሌሊት ቀንን ቀን ሌሊትን ይስበዋል በሚለው አተረጓጎም ጌታችን 3 ቀን 3 ሌሊት በመቃብር አድሯል ማለት ነው። በተለይ ምስራቃውያኑ ኦሪየንታሎቹም ኢስተርን ኦርቶዶክሶችም ከኛ ጋር ተመሳሳይ የሆነ ነገር አላቸው። በአከባበርም በመጾምም በነገራችን ላይ ይገጥማል። እንደው አስገራሚ ነገሮች ልንገርሽ። የትንሣኤ ዕለት ሌሊት የሚለኮሰው መብራት ከሰማይ ነው የሚወርዱ ማለት እግዚአብሔር ራሱ ነው የሚለኮሰው። ላለፉት 2000 ዓመታት ቃሉን ጠብቆ ሌሊት ላይ
ካህኑ ተፈትሾ ክብሪት አለመያዙ በደንብ ተፈትሾ ራሱን አሳይቶ ይገባል መቃብር ውስጥ ወደ ጌታ መቃብር ሻማ ይዞ ማለት ነው። እና ሻማ ይዞ ገብቶ ሲወጣ ተለኩሶ ነው የሚወጣው። እሳት ይወርዳል። እስካሁን ድረስ አልቆመም። የትንሣኤ እሳት የሚለኮሰው እሱ ነው። እና የሚገርምሽ ብዙ አገራት እንደውም ለምሳሌ የሩሲያዎች ራሻዎች ጀት አዘጋጅተው ይጠብቃሉ፣ ኢየሩሳሌም ይጠብቃሉ ጀት አዘጋጅተው። ከዛ የትንሣኤው እሳት ሲለኮስ ይሰጣቸውና እሱን ይዘው ሄደው ነው ሌሊት ላይ እዛ ትንሣኤ የሚያከብሩበት ማለት ነው። እና ይህንን የኢትዮጵያ ቤተክርስቲያንም ታምረ ማርያም ይነበባል የትንሣኤ ዕለት ሌሊት። እና በዛን ቀን አንድ ታሪክ ተጽፏል። አንድ ኢትዮጵያዊ ማክበር ፈለገ። ይህንን የጌታ የሚለኩሰውን እሳት ልሳተፍ ብሎ ሊገባ ሲል አንተ ጥቁርና አትገባም ብለው አባረሩት። ከዛ አስወጥተውት እሱ ውጪ እያዘነ እያለቀሰ ጧፉን ይዞ ውጭ ቆሞ እያለ እሳቱ እሱ ጋር ወረደ እና ውስጥ አልበራም ማለት ለሱ ነው የወረደለት። እና ከዛ በኋላ ከሱ ተለኩሷል። በዛ እግዚአብሔር ምን ያህል ክብር እንደሰጠው አይተው ተጸጸቱ የሚለውም ያን ቀን ይነበባል። ይሄም ታሪክ እዛም አለ። በነገራችን ላይ ኢትዮጵያ የነበረበት ቦታ ሁሉ ይጎበኛል። እና እንደዚህ አይነት ከሌሎች ጋር ኢንተርሴክት የሚያደርገን ታሪክ አለን ትንሣኤ አከባበር ላይ። ከዛ ውጭ እኛ የማናደርገው እንቁላል ላይ ስዕል ስለው ስጦታ ይሰጣጣሉ። እንቁላል ውስጡ እንትን አለ አይደለ? ጫጩት ልክ እንትን ሲል ህይወት መጀመሪያ አስኳል ይሆናል። ከዛ እና ህይወት ያለው ነገር ሆኖ ግን የተዘጋ ውስጥ ነው። ስለዚህ በተዘጋ መቃብር ውስጥ ህያው ክርስቶስ መኖሩን ለማሳየት እንቁላል ስዕል ይሰጣሉ። እኛ ሰላምታ ስንለዋወጥ ክርስቶስ ተንሳ እሙታን በአብይ ኃይሎ ስልጣን፣ ክርስቶስ ከሙታን ተነሳ በታላቅ ኃይልና ስልጣን፣ አሰሮ ለሰይጣን አጋዞ ለአዳም፣ ሰይጣንን አሰረው አዳምን ነፃ ወጣው፣ ሰላም ይዜሰ ሰላም ከእንግዲህ ኮነ ፍሳው፣ ሰላም ከእንግዲህ ሰላምና ደስታ ሆነ እንላለን። የምስራቆቹና ኦሪየንታሎቹም ግብጾቹም ከግሪክ የወሰዱት ክርስቶስ አንስቲ አሊቶስ አንስቲ፣ ክርስቶስ ተነስቷል፣ በእውነት ተነስቷል፣ ክራይስት ኢዝ ሪዝን ኢንዲድ ኢዝ ሪዝን፣ እችኛዋ እንደ ሰላምታ አድርገው ይለዋወጣሉ። ይህንን ይመስላል። ጌታ ትንሣኤውን ለሴቶች ለምን ገለጠ? አንዳንድ ሰዎች ወሬው ቶሎ እንዲዳረስ ነው ይላሉ። አንዳንድ ወሬኛ ወንዶች ሊሆን ይችላል የሚያስወሩት። በእርግጥ መረጃ በየትኛው መልኩ ሊዳረስ ይችላል። ግን በጣም ትልቁ ትርጉም የመጀመሪያው ዓርብ ዕለት ጌታ ስቃይ እየተቀበለ በነበረ ሰዓት ያልተለዩት ሴቶች ናቸው። እንደውም ከ14ቱ ምዕራፈ መስቀል ወይም የመስቀል የሄደባቸው ጌታ እየወደቀ እየተነሳ የሄደባቸው ምዕራፎች ውስጥ አንዱ ቅዱሳት አንስት ተብሎ ነው ራሱ የሚጠራው። እያለቀሱ ተከትለውት እናንተ ሴቶች ለምን ታለቅሳላችሁ? የኢየሩሳሌም ሴቶች ለራሳችሁና ለልጅ ልጆቻችሁ አልቅሱ ብሎ ጌታ የተናገራቸው በእንባን ያጀቡት ማለት ነው። እንደ ጾታ ስታዩ ወንዶች እየደበደቡት እየገረፉት ነበር፣ ሴቶች ግን እያለቀሱ ነበር። የመከራው ተካፋዮች ነበሩ። ከሁሉ ደግሞ እናቱ እመቤታችን ቅድስት ድንግል ማርያም ለእኛ አምላካችን ነው፣ ለእሷ ልጇ ነው። ስለዚህ ልጅ የሆነ ነገር ሲሆን የሚሰማ ሁሉ ይሰማታል። ሲወድቅ ሲነሳ እያንዳንዱ የእሱ የጅራፍ ቁስል የእሷ የልቧ ቁስል ነው። በነፍስሽ ሰይፍ ያልፋል የተባለችው ለዚህ ነው። እና ሴቶች በዕለተ ዓርብ የነበራቸውን የመከራው ተካፋይነት አብረው ማልቀሳቸው፣ መውደቅ መነሳታቸውን ምናልባት ሴት ልጅ በጌታ መከራ ወቅት ደግፋ የታየችው ጴጥሮስን ስታስክደው አንተ የእሱ ተማሪ አልነበርክ እያለች ጠየቀችው የተባለ። ከዛ ውጭ በአብዛኛው ሴቶች በተቻላቸው ሲያለቅሱ ሐዘኑ ሲካፈሉ ስለነበር የሐዘኑ ተካፋይ የነበረችን ሴት የደስታው አብሳሪ አድርጎ ክርስቶስ መረጣት ነው የመጀመሪያው። ሁለተኛው በብሉይ ኪዳን ሴት ልጅ በጣም ትናቅ ነበረ። ለምስክር እንኳን አትበቃም ነበር። በሕጉ ምስክር 3 ከሞላ ይበቃል፣ ምስክር በ3 ይጸናል ይባላል። ሴት ግን 3 ቀርቶ 13 ብትሆን እንደ አንድ ሰው አትቆጠርም ነበር። ንቀት ነበረባቸው። ይሄ ሐዋርያቱም ሴቶች ጌታ ተነስቷል ብለው ነግረዋቸው ራሱ ሴቶች እንዲህ ሲሉ ነበር እያሉ አላመኑም ነበረ። ስለዚህ ይህንን ቦታ የሴት ልጅን ቦታ ሪስቶር ለማድረግ ምክንያቱም ሴት ልጅ ከወንድ ጋር ገዥ ሆና ነው የተፈጠረችው። ብዙ ተባዙ ምድርን ሙሏት ግዟትም ብሎ እኩል ነው አድርጎ ክብር የሰጠው የነበረው። ከድቀት ከሰው ልጅ ባህሪ መጎስቆል በኋላ ነው እርሱ ገዥሽ ይሆናል ወደ መባል የተመጣው እንጂ
እኩል ግዟት ተብሎ ነው ምድርን የተሰጠው። ነፍስ ደግሞ ጾታ የላትም፣ ወንድ ሴት የሚባል ነገር የለም። ይህን የቀየረው ክርስቶስ ነው። ቅዱስ ጳውሎስ ወንድም የለም ሴትም የለም ሁሉ በክርስቶስ አንድ ነው ብሎ የተናገረው አሁን ከክርስቶስ በኋላ የተገኘ ጸጋ ነው። እና ክርስትና ሲጀምር ሴት ልጅን ደስ ይበልሽ ብሎ ነው የጀመረው ገብርኤል አይደል? ሴት ልጅን ሲያልቅ ደግሞ ሴት ልጅ ደስ ይበላችሁ ብላ ትንሣኤውን በማብሰር ነው የጨረሰችው። እና በዛ ምክንያት የሴትነትን ክብር ከፍ ከሚያደርጉ ነገሮች አንዱ የጽዮን ልጆች ሴቶች የትንሣኤው ምስክር መሆናቸው።